እግዚአብሔር ዛሬ ድንቅ ጊዜ እንደሚሰጠን አምናለሁ። እግዚአብሔር ይናገረናል። መንፈሳችሁን አዘጋጁ፣ ልባችሁን አዘጋጁ። በእርግጥ እግዚአብሔር ዛሬ ይናገረናል። የእውነቴን ነው የምላችሁ። እግዚአብሔር በመዝሙር ውስጥ እንኳን አልፎ እየተናገረ ነው። ዛሬ መንፈስ ቅዱስ በሙላት በሁሉ አቅጣጫ ይናገረናል። እግዚአብሔር መልካም ያደርጋል በመካከላችን። ይሄ ምሽት ጊዜ የሚባክንበት አይደለም። የእግዚአብሔርን ሐሳብ የምንሰማበት፣ እግዚአብሔር መልኩን እኛ ላይ ስኬች የሚያደርግበት፣ የልጁ የኢየሱስ ክርስቶስ ፈቃድ በህይወታችን የሚሆንበት፣ የሚቀጥልበት፣ የሚጀምርበት ነው። ስለዚህ አብረን ጥቂት ደቂቃ እንጸልያለን፣ ወደ ጸሎት እንሄዳለን። ሁላችሁም በያላችሁበት አጭር ደቂቃ እግዚአብሔርን እስኪ አመስግኑ ስለመኖራችሁ። እግዚአብሔር ካኖራችሁ፣ እግዚአብሔርን ታምኖ መክሰር እንደሌለ የምታውቁ ሰዎች በእውነት የመጨረሻውን ሳቅ የሚያስቃችሁ በእግዚአብሔር ከታመናችሁ የመጨረሻው ድል እናንተ ነው የሚሆነው። እውነት ነው ሲታይ ብዙ ነገር ላይኖር ይችላል። እውነት ነው ሲታይ ባዶ ሆኖ ሊሆን ይችላል። እውነት ነው ሲታይ ነገር አልሆነ ሊሆን ይችላል። የማይመስል የማይሆን ሊሆን ይችላል። የሚያኖረን ግን እግዚአብሔር ነው። መጨረሻውን የሚያውቀው እግዚአብሔር ነው። የመጨረሻውን ሳቅ የምትስቁት ግን እናንተ ናችሁ። ዛሬም ባበስቶ ሊሆን ይችላል። ዛሬ ሐዘን በስቶ ሊሆን ይችላል። ጭንቀት በስቶ ሊሆን ይችላል። ሐሳብ በስቶ ሊሆን ይችላል። ካልኩሌሽኑ አልመጣ ብሏችሁ የህይወት ቀመሩ ሊሆን ይችላል። ልትሰሩት ያሰባችሁት ፕሮጀክት፣ ልታረጉት ልትሆኑት የፈለጋችሁት ነገር እያንዳንዱ ነገር እጃችሁ ላይ ካለው ጋር ልመጣጠን ብሎ ሊሆን ይችላል። ግን አንድ ነገር ልንገራችሁ፣ ባለቤቱ እናንተ አይደላችሁም። የእናንተ ባለቤት እግዚአብሔር ነው። እጁ ሰፊ ነው። ኢየሱስ ጌታ ነው። ስለዚህ በእግዚአብሔር ታመኑ። ለዚህ ነው መጽሐፍ ሲናገር እምነቱ እግዚአብሔር የሆነ በእግዚአብሔርም የሚታመን እሱ ብሩክ ነው፣ ከእግዚአብሔር ውጭ ሌላ እምነት የለኝም የሚል ሰው። ሃሌሉያ። እናመሰግነው። እንኳን የተመሰገነ ነው እሱ። ሃሌሉያ። እግዚአብሔር ይመስገን። በመዝሙረ ዳዊት ላይ በጣም ተደጋግሞ የምናገኘው አንድ ቃል አለ። እግዚአብሔርን አመስግኑ ቸር ነውና ምህረቱም ለዘላለም ነውና። ሃሌሉያ። ይሄ ቃል መዝሙረ ዳዊት ላይ በጣም በተደጋጋሚ ታገኙታላችሁ። እግዚአብሔርን አመስግኑ ይልና ለምንድነው የምናመሰግነው የሚሉ ሰዎች ካሉ ምክንያቱ እግዚአብሔር ቸር ነው፣ ደግሞም ምህረቱ ለዘላለም ነው ይላል። እግዚአብሔር ይመስገን። ቸር እንደሆነ ምህረቱም ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምህረቱ ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ምህረቱም ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ ይላል። ከዛ ምን ይላል ዘማሪው? በተጨነቅሁ ጊዜ እግዚአብሔርን ጠራሁት፣ ሰማኝ አሰፋልኝም። እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለሁ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል ይላል። እግዚአብሔር ይመስገን። አመስግኑት እግዚአብሔርን እስቲ። ቸር ስለሆነ ምህረቱም ለዘላለም ስለሆነች። ቸር ማለት ምን ማለት ነው ብትሉኝ፣ ቸር ማለት በጣም ለጋስ፣ በጣም አብዝቶ የሚሰጥ ልላችሁ እችላለሁ። ባይ ዴፊኒሽን ሁላችንም እንደዚህ ልናስብ እንችላለን። ነገር ግን ቸር የሚለው ቃል ደግሞ ከዛም ያልፋል። ሳይለምኑት የሚሰጥ፣ ሳይጠይቁት የሚሰጥ፣ እንደጎደላቸው እንኳን ሳያውቁ የሚሰጥ ብዬ ልተረጉምላችሁ እችላለሁ። እግዚአብሔር ይመስገን። ምህረቱ ለዘላለም ነው የሚለውስ ቃል ዘላለም መቼ ነው? ዘላለም የቱጋ ጀምሮ የቱጋ የሚያልቅ ነው ብትሉ አላቅም፣ አይታወቅም፣ ማንም ሰው አያውቀው። እግዚአብሔር ይመስገን። ፎሬቨር ነው። በቃ ኢንድ ፖይንት የለውም። ዴድ ኢንድ ብሎ ሄዳችሁ የሚያበቃ ቦታ የለውም ማለት ነው። እግዚአብሔር ይመስገን። ስለዚህ ቸር ስለሆነ ምህረቱም ለዘላለም ስለሆነ እግዚአብሔርን አመስግኑት እንደሚል በዚህ ምሽት እናመሰግነዋለን። ይህንን አምላካችንን እግዚአብሔርን እናመሰግንሃለን። እግዚአብሔር ሆይ ባርኮታችንን እየቆጠርን እናመሰግንሃለን። ያረክልንን እያሰብን እናመሰግንሃለን። የሆነልንን እያሰብን እናመሰግንሃለን።
እግዚአብሔር ሆይ አንተ ያረከውን ነገር ለመቁጠር አንችልም። ከቁጥር በላይ ነው። መስፈሪያም የለውም፣ ልክም የለው። ምህረትህን በምን ልንሰፍረው እንችላለን? በምን ልንለካው እንችላለን? ጌታ ሆይ ቸርነትህን በምን ልንለካው እንችላለን? ጌታ ሆይ አንተ ምህረትህ ለዘላለም የሆንክ አምላክ ነህ። አንተ ቸር ነህ እግዚአብሔር ሆይ። ቸርነትህም ከመታወቅ የሚያልፍ ነው። ከቁጥር በላይ ነው። እስከ ዛሬ ካየነው በላይ ነው። ቸር ከተባሉ ሰዎች በላይ ነው። ከተደረገልን ሰዎች ካረጉልን ቸርነት በላይ ነው። እኛ ለሰዎች ካደረግነው ቸርነት በላይ ነው። ከወደዱን ሰዎች በላይ ነው። ከወደድናቸውም ሰዎች በላይ ነው። ከራራንላቸው ሰዎች ርኅራሄ በላይ ነው። እግዚአብሔር ሆይ ከራሩልንም ሰዎች በላይ ነው። ያንተ ከማንም አይገጥምም። እግዚአብሔር ሆይ ያንተ ከማንም አይስተካከልም። ጌታ ሆይ እናመሰግንሃለን። በዚህ ምሽት እናከብረሃለን። በዚህ ምሽት እግዚአብሔርን የምናመሰግንበት ብዙ ምክንያት አለ። ጠላት መጥቶ ለምን ታመሰግናለህ? ለምን ታመሰግኛለሽ? ይሄ እኮ የለሽም፣ ይሄ እኮ የለህም ብሎ ጉድለታችንን ቢያስቆጥረን እንኳን እግዚአብሔር ሆይ እኛ ግን ያረክልንን እያሰብን እናመሰግንሃለን። ባንተ ላይ የምናጉረመርምበት፣ ባንተ ላይ የምናዝንበት፣ እግዚአብሔር እንዲህ አደረገኝ ብለን አንተን የምንወቅስበት፣ ባንተ የምናዝንበት አንዳችም ምክንያት የለም። እግዚአብሔር ሆይ አንተ ጻድቅ ነህ። ጎደለን በምንለው ነገር ላይ ጻድቅ ነህ። እግዚአብሔር ሆይ ተሰቃየን በምንለው ነገር ላይ ጻድቅ ነህ። ጌታ ሆይ ካንተ አልመጣም ስቃይ፣ ካንተ አልመጣም እግዚአብሔር ሆይ ያለፍንበት ነገር ግን በምናልፍበት ውስጥ መልካም ስለሆንክ እያስተማርክ፣ እየቀረጽክ፣ እየሰራህ፣ እየባረክ ታሳልፈናለህ። እግዚአብሔር ሆይ እናመሰግንሃለን። አንተ መልካም ነህ። አንተ ቸር ነህ። የጎደለን ቸር ስላልሆንክ አይደለም። እግዚአብሔር ሆይ የእኛን ጉድለት ባንተ ቸርነት ልክ አንለካውም። እጅህ አላጠረችም። ዛሬም ትባርካለህ። ዛሬም እግዚአብሔር ሆይ አንተ መልካም አምላክ ነህ። ራባጋላባጋቦስ ፓቬን የሜደሽ የቢጋኖ እናመሰግንሃለን። የዘላለም አምላክ እናመሰግንሃለን። ጌታ እንባርካሃለን። እግዚአብሔር ስምህን እየጠራን እናመሰግንሃለን። እግዚአብሔርን አመስግኑ ቸር ነውና ምህረቱም ለዘላለም ነውና እንደሚል ቃልህ እግዚአብሔር ሆይ እናመሰግንሃለን። አንተን ለማመስገን ቸርነትህ ለዘላለም የሆነች ምህረትህ በቂ ናት። ከበቂም በላይ ነው እግዚአብሔር ሆይ ከበቂም በላይ ነው። ይሄ ከምክንያት በላይ ነው ጌታ ሆይ። ነገር ግን ሰዎች ስለሆንን ደካማ ሰዎች ስለሆንን የምናየው፣ የምንነካው፣ የምንዳስሰው፣ የምንቆጥረው በእጃችን የምንይዘውን ቁስ ስለምንፈልግ እንጂ እግዚአብሔር ሆይ በመንፈስ አይኖቻችን ተከፍቶ ብናይ የሆነልን ካልሆነልን በላይ ነው። ያገኘነው ካላገኘነው በላይ ነው። አይነጻጸርም። ፈጽሞም አጠገብ ላጠገብ አይደርስም። እግዚአብሔር ሆይ አይቀራረብም፣ አይደራረስም። እግዚአብሔር ሆይ አንተ በጣም መልካም ስለሆንክ ያረክልን ነገር በጣም ብዙ ነው። ባርኮታችንን እንቆጥራለን። ኳንቲፋይ አድርገን ልንገልጸው ቆጥረን ልንደርስበት ባንችል እንኳን እግዚአብሔር ሆይ ያንተ ምህረት ግን በጣም ብዙ ነው። ያንተ ቸርነት በጣም ብዙ ነው። ያንተ ጥበቃ በጣም ብዙ ነው። ያኖርከን አንተ ነህ። የመገብከን አንተ ነህ። እግዚአብሔር ሆይ መኖር ስለቻልን ራሳችንን አላኖርንም። በጥንቃቄያችን ብዛት እግዚአብሔር ሆይ አልተጠበቅንም። ጌታ ሆይ በጣም ታታሪና ጎበዞች ስለሆንን ወይም በጣም ጠንካራ ሰራተኞች ስለሆንን በጣም ስለተማርን አይደለም እንጀራ የምንበላው የምንሰራው የምንኖረው። የምታኖር አንተ ስለሆንክ ነው ጌታ ሆይ። ወይም ጥሩ ዘመድ ስላለን አይደለም። በጣም የሚያግዙን ሰዎች ስላሉ አይደለም። አሁን እነሱም ምክንያት አድርገህ ሊሆን ይችላል። ነገር ግን እግዚአብሔር ሆይ የሚያኖረን ያንተ ቸርነት ነው። ሃሌሉያ። የሚያኖረን ያንተ ምህረት ነው። እግዚአብሔር ሆይ እናከብረሃለን። በሰዎች መልካም ፈቃድ የምንኖር ሰዎች ፊታቸው ሲጠቁር በሮች የሚዘጉብን ሰዎች አይደለንም። አንተ የከፈትከውን ማንም አይዘጋ። እግዚአብሔር ሆይ አንተ ቸር ስለሆንክ ያንተን ቸርነት እናት ለልጇ ካላት ቸርነትና ርኅራሄ ጋር እንኳን አናነጻጽረው። ከዚያም በላይ ነው ጌታ ሆይ። ሃሌሉያ። እናመሰግንሃለን እግዚአብሔር፣ እናመሰግንሃለን። ከትላንት ይልቅ ዛሬ እየበራህልን፣ ከትላንት ይልቅ ዛሬ እየገባህን፣ ከትላንት ይልቅ ዛሬ እየጠራልን ስለሄደው ማንነትህ እናመሰግንሃለን ጌታ ሆይ። ደግሞ እያወቅንህ
ከእውቀት ወደ እውቀት፣ ከጥበብ ወደ ጥበብ፣ ከመረዳት ወደ መረዳት እያለፍን ስለምንሄድ ባወቅን መጠን ደግሞ ስለምናከብርህ፣ ስለምንወድህ፣ ስለምናመልክህ፣ ስለምንገዛልህ፣ ስለምናገለግልህ እግዚአብሔር ሆይ እናመሰግንሃለን። አንተ ቸርነህ፣ አንተ ምሕረትህ ለዘላለም ነው። ቸርነህ ምሕረትህም ለዘላለም ነው። ጌታ ሆይ ትሸከማለህ፣ አትሰለችም። ሃሌሉያ ሃሌሉያ። ታውቃላችሁ የሰው መሸከም የሰው ክንድ ይዝላል። ቅድም ልጄን ተሸክሜ ወካ አድርገን ስንመጣ በትከሻ የተሸክሜ ትንሽ ሄጄ ደከመኝና ወረድኩት። የእግዚአብሔር ትከሻ ግን አይዝልም። የእግዚአብሔር ክንዶች ግን አይዝሉም። ሃሌሉያ። የማይደክም የማይታክት፣ አይ አሁንስ በቃኝ ራስህን ቻል ውረድ ከላይ ላይ የማይል አምላክ ነው እግዚአብሔር። ከልጅነት እስከ ሽበት እስከ ሽምግልና የሚሸከም አምላክ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እኔ እንኳን አባት ሆኜ ወልጄ የምወደውን ልጄን እንኳን መሸከም አቃተኝ። ጥቂት መንገዶች፣ ጥቂት እርምጃዎች፣ ምናልባት 500 ሜትር ወይ 1 ኪሎ ሜትር ተሸክሜው ሊሆን ይችላል። ከዛ በላይ ግን ደከመኝና ውረድ አልኩት። እግዚአብሔር ሆይ አንተ ግን ውረድ ስለማትል፣ አንተ ግን ራስህን ቻል ስለማትለን፣ አንተ ግን ታከተኝ ስለማትል፣ ስለማይደክመው ትከሻህ፣ ስለማይዝለው ክንድህ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ስለማያልቀው በረከትህ፣ ስለማያልቀው በጀትህ፣ ለእኛ ስላለህ በረከት እግዚአብሔር ሆይ እናመሰግንሃለን። ስምህ ይባረክ፣ ስምህ ይባረክ የዘላለም አምላክ። እናመሰግንሃለን። ኦራ ባጋላ ባጋና ማጋስ ካቬጄኔ ሜጌንዲያ ስምህን እያሰብን ስምህን እያከበርን እናመሰግናለን። በጣም የተመሰገንክ አምላክ ነህ አንተ። በጣም ቅዱስ ነህ። ቅድስና ከማንም ጋር አይስተካከል። ብዙ የሚመሰገኑ አማልክት፣ ብዙ የሚመሰገኑ ሰዎች ሊኖሩ ይችላሉ። በእልፍ አላፋት አንደበት የሚመሰገኑ የሚደነቁ፣ በጣም ሚሊዮን ህዝቦች የሚያጨበጭቡላቸው ሰዎች ሊኖሩ ይችላሉ። ያንተ ምስጋና ግን ለየት ያለ ነው። የኛ ጌታ ያንተ ምስጋና የአምላክ ምስጋና ነው። ያንተ ምስጋና የሁሉን ቻይ ለእግዚአብሔር የሚቀርብ ነው። በመላእክት አንደበት ትመሰገናለህ። ግዑዛን ያመሰግኑሃል። የሰው ልጆች ያመሰግኑሃል። ነፍሳት ያመሰግኑሃል። እስትንፋስ ያላቸው ያመሰግኑሃል። እንዴት እንደሆነ ባናቅ እንኳን ቀን ለቀን ምስጋናህን ታወጣለች፣ ሌሊትም ለሌሊት ይላል። ጨረቃና ከዋክብት ያመሰግኑሃል። ይህ ለእኛ ለሰብአዊ አእምሮ መረዳት ከምንችለው በላይ ቢሆን እንኳን እግዚአብሔር ሆይ እኛ ግን እናመሰግንሃለን፣ እነሱም ደግሞ ያመሰግኑሃል። ክብር ላንተ ይሁን የኛ ጌታ፣ ክብር ላንተ ይሁን የኛ አምላክ። አንተን ለማምለክ ስለተጠራን፣ አንተን ለማምለክ ስለተመረጥን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ሃሌሉያ። በዚህ ምሽትም እናመሰግናለን። እስቲ እግዚአብሔርን እያመሰገናችሁ እግዚአብሔርን እየባረካችሁ አሁን ደግሞ ከሊሊ ጋር ለማምለክ እየተዘጋጀን በምስጋና በጌታችን ፊት እንሆናለን። በምስጋና አቤት እንዴት ታድለናል። ጌታ ኢየሱስ ይባረክ። እግዚአብሔርን ሳናቅ እንደዚህ አለ ዳዊት፣ በኃጥአን አደባባይ ከመኖር ይልቅ አለ በእግዚአብሔር ደጅ እጣል ዘንድ መረጥኩኝ አለ። እንዴት መታደል ነው በእውነት አሁን ባለንበት ህይወት ውስጥ እግዚአብሔርን እያሰብን ዕለት ዕለት እያሰብን ጠዋት ስንነቃ የምናስበው እግዚአብሔር፣ ቀኑን ሁሉ የምናስበው እግዚአብሔር፣ ሌሊት ስንነቃ የምናስበው እግዚአብሔር፣ ከጓደኞቻችን ጋር ከወዳጆቻችን ጋር ብናወራ ስለ እግዚአብሔር። ሃሌሉያ ሃሌሉያ ሃሌሉያ። ይሄ መመረጥ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለበዛልን መንፈሱ፣ ስለበዛልን ስራው፣ ስለበዛልን አገልግሎቱ እናከብረዋለን ጌታችንን። እግዚአብሔር ሆይ ደግሞ ከኛ ስለማይወሰድ እናመሰግንሃለን። ወዴትም ሀገር ወዴትም ምድር ብንሄድ ይሄ መልካም ዕድል ስለማይወሰድብን፣ በኑሮ ቢዚነት በኑሮ ውጣ ውረድና ሩጫ ከአንተ ፊት ስለማንርቅ እግዚአብሔር ሆይ እናመሰግንሃለን። አንተን ለማምለክ ለማገልገል፣ ለቅዱሳን አንድነትና ህብረት ጊዜ ስለማናጣ እናመሰግንሃለን። ጌታ ሆይ ክብር ላንተ ይሁን። እናመሰግንሃለን እናመሰግንሃለን እናመሰግንሃለን። ክብር ላንተ ይሁን፣ ክብር ላንተ ይሁን። እግዚአብሔር አምላካችን ተመስገን።
ከሊሊ ጋር ጌታን እናመልካለን። ግሩፕ ውስጥ ካለች አይ ዶንት ኖ ያለች ይመስለኛል። ሊሊዬ ቀጥይ እስቲ። እግዚአብሔር ይባርክሽ። አሜን። ፓስተር ሳሚ ተባረክ። ጌታ ይባርክ። አሜዚንግ ቃል። ዋው ጌታ ሆይ እናመሰግንሃለን። አሁን ደግሞ ቺን መዝሙር አብረን እናመልካለን። ጌታችንን ስሙን እንጠራለን። ሃሌሉያ። ባለብሰው ገላዬ አዲሱ ያረጃል፣ የተጫሙ እግሮቼ ሌላ ያምራቸዋል፣ ደግሞ ይርበዋል ያበላሁት ሆዴ፣ ጥሜ ቆረጠ ስል ውሃ ጠማው አፌ። ባለብሰው ገላዬ አዲሱ ያረጃል፣ የተጫሙ እግሮቼ ሌላ ያምራቸዋል፣ ደግሞ ይርበዋል ያበላሁት ሆዴ፣ ጥሜ ቆረጠ ስል ውሃ ጠማው አፌ። ባለብሰው ገላዬ አዲሱ ያረጃል፣ የተጫሙ እግሮቼ ሌላ ያምራቸዋል፣ ደግሞ ይርበዋል ያበላሁት ሆዴ፣ ጥሜ ቆረጠ ስል ውሃ ጠማው አፌ። ባለብሰው ገላዬ አዲሱ ያረጃል፣ የተጫሙ እግሮቼ ሌላ ያምራቸዋል፣ ደግሞ ይርበዋል ያበላሁት ሆዴ፣ ጥሜ ቆረጠ ስል ውሃ ጠማው አፌ። ሃሌሉያ። የኑሮዬ ቃቱ ገደቡ ላይ ሞላ፣ ስባክን ስዳክር ብዬ እንዳልቀር ኋላ፣ ሰማዩን ረስቼ ምድሩን ቆንጥጬ፣ አብላኝ አጠጣኝ ስለ ስጋዬ ሮጬ፣ አይተረጋ ሕይወቴ አይሞላ ክፍተቴ፣ መቼ በቃኝ ያውቃል ይሄ ማንነቴ፣ በምድራዊ አይደል በእህልና ውሃ፣ ለካስ ኢየሱስ ነው የመንፈስ ፍስሐ፣ ለካስ ኢየሱስ ነው የመንፈስ ፍስሐ፣ አይጠረጋ ሕይወቴ አይሞላ ክፍተቴ፣ መቼ በቃኝ ያውቃል ይሄ ማንነቴ፣ በምድራዊ አይደል በእህልና ውሃ፣ ለካስ ኢየሱስ ነው የመንፈስ ፍስሐ፣ ለካስ ኢየሱስ ነው የነፍሴ ፍስሐ፣ የልቤ ሐሴት የውስጤ እርካታ፣ ኢየሱስ አንተነ የነፍሴ ፋታ፣ ባንተ ደስ ይለኛል ሁልጊዜ ሐሴት አደርጋለሁ፣ የሰጠኸኝ ደስታ እፍለቀለቃለሁ፣ ባንተ ደስ ይለኛል ሁልጊዜ ሐሴት አደርጋለሁ፣ የሰጠኸኝ ደስታ ፍጹም ነው እፈነድቃለሁ፣ የልቤ ሐሴት የውስጤ እርካታ፣ ኢየሱስ
ማታ ባንተ ደስ ይለኛል ሁልጊዜ ሐሴት አደርጋለሁ የሰጠኸኝ ደስታ ፍጹም ነው እፍለቀለቃለሁ ባንተ ደስ ይለኛል ሁልጊዜ ሐሴት አደርጋለሁ የሰጠኸኝ ተስፋ ፍጹም ነው እፍለቀለቃለሁ ባልበላ ጠግቤ አድራለሁ ባልጠጣም ረክቼ እኖራለሁ አንተ ካለ ምን ሆናለሁ አንተ ካለ ምን ሆናለሁ በረሃ ላይ አስቀኸኛል ገነቴ ነህ አርክተኸኛል ፍቅር ብቻ ይበቃኛል መገኘት ያረካኛል ባልበላ ጠግቤ አድራለሁ ባልጠጣም ረክቼ እኖራለሁ አንተ ካለ ምን ሆናለሁ አንተ ካለ ምን ሆናለሁ በረሃ ላይ አስቀኸኛል ገነቴ ነህ አርክተኸኛል ፍቅር ብቻ ይበቃኛል መገኘት ያረካኛል አንተ ካለ ምን ይሻኛል ፊት ብቻ ይበቃኛል። ሃሌሉያ። ጌታ ኢየሱስ ይባርካችሁ። ተባረኩ። እግዚአብሔር አምላክ አብዝቶ ይባርክሽ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር እየተናገረን ነው ከመግቢያው ጀምሮ በመዝሙሩ በጸሎት ውስጥ እግዚአብሔር መሸከማችሁ እኔ ነኝ፣ ማኖራችሁ እኔ ነኝ፣ መኖሪያችሁ እኔ ነኝ እያለ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የተባረከውን የእውነት በህይወታችሁ ማትጸጸቱበት ትክክለኛው ጊዜ ኢየሱስ ክርስቶስን ወደ ህይወታችን ያስገባንበት ነው። ፍጹም ማንቆጭበት፣ ፍጹም እንደሰትበት። የአብዛኞቻችን ህይወት ሲፈተሽ ጀርባው የእግዚአብሔር የእጁ አሻራ አለበት። ለመኖራችን፣ ለመቆየታችን፣ ያንን የሞቱን ላይን ለመሻገራችን የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ይባረክ። እግዚአብሔር አምላክ አብዝቶ ይባርካችሁ። ሊልዬ፣ ፓስተር ሳሚ ድንቅ ጊዜ ነበረን። አጭር የእግዚአብሔርን ቃል ልነግራችሁ ፈልጋለሁ። በጣም እርግጠኛ ሆኜ የምነግራችሁ እግዚአብሔር በዚህ ቃል ውስጥ የብዙዎቻችሁን ህይወት ይሰራል፣ ይናገራችኋል። የእግዚአብሔር ስም የተባረከ ይሁን። ሰሞኑን በጣም ልቤ ውስጥ ያለ ሐሳብ ነው ማካፍላችሁ። ምናልባት መንፈስ ቅዱስ ከውስጥ ያላወጣውምና እንዳውም በጣም አድቫንስ እያረገው በደንብ እያሳደገው እኔን እየሰራኝ በተለያየ አንግል ራሴን እንድመለከትበት እያረገኝ ያለውን ሐሳብ ወደ እናንተ ይዤ የመጣሁት ስለ ልብ ነው ላወራ የምፈልገው ዛሬ። እንግዲህ መጽሐፍ ቅዱስ ሲናገር ምሳሌ ምዕራፍ 4 ቁጥር 23 ላይ አጥብቀህ ልብህን ጠብቅ የልብ መውጫው ከዛ ነው ይላል። እንደዚሁም በጣም የምታውቁት ብዙዎቻችሁ የምትወዱትም ደግሞ ጥቅስ አለ። ሕዝቅኤል 36 ቁጥር 26 ላይ የድንጋዩን ልብ ከናንተ አወጣለሁ የስጋን ልብ ደግሞ ከትላችኋለሁ ይልና መንፈሴ ከዛ በኋላ በእናንተ ውስጥ መስራት ይጀምራል ብሎ ይናገራል የእግዚአብሔር ቃልና ለካ እግዚአብሔር ለመስራት በአንድ ሰው ህይወት ውስጥ ልብ ይፈልጋል። እና ልብ እንደምታውቁት ይሄ ኦክሲጅንና ደም የሚረጭበትን አይደለም መጽሐፍ ቅዱስ እያለን ያለው። ልባችን የሐሳባችን ማዕከል ነው። ልባችን የስሜታችን ማዕከል ነው። ልባችን የፈቃዳችን ወይም ዲሲዥን የምንሰጥበት ሴንተር ነው። እነዚህን ሶስት ነገሮች እግዚአብሔር ይፈልጋል። ለዚህ ነው በመጽሐፍ ቅዱስ ላይ ከቴን ኮማንድስ የመጀመሪያው አይደል ምንም ድርድር የሌለበት እግዚአብሔር አምላክህን በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይልህ ጭምር ምን አድርግ? ውደድ። ነፍስህ፣ ሐሳብህ፣ ኃይልህ በሙሉ ባለ ሁሉ ነገር ውደድ። ኢየሱስ ጌታ ነው። እና በዚህ ሐሳብ ላይ መነሻ በማድረግ ለዛሬ ደግሞ በትንቢተ ኢዩኤል ምዕራፍ 2 ቁጥር 13 ላይ ያለውን ሐሳብ መንፈስ ቅዱስ በጣም ውስጤ ስላከበደው አጭር ነገር ነግራችሁና እንጸልያለን። በዛ ሐሳብ ላይ እንደዚህ ይላል የእግዚአብሔር ቃል። ምናልባት ከቁጥር 12 ጀምሮ ባነበው ደስ ይለኛል።
አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በለቅሶና በዋይታ ወደኔ ተመለሱ ልባችሁን እንጂ ልብሳችሁን አትቅደዱ አምላካችሁ እግዚአብሔር ቸርና መሐሪ ቁጣው የዘገየ ምህረቱ የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ዛሬ ልላችሁ የምፈልገው ነገር ይሄ ነው ልባችሁን እንጂ ልብሳችሁን አትቅደዱ የእግዚአብሔር ስም የተባረከ ይሁን እንግዲህ ይሄን ትንቢተ ኢዩኤልን ምዕራፍ 2 ቁጥር 13 ላይ ያለውን ሐሳብ ስናይ ነብዩ ፒክ ያደረገው አንድ ነገር አለ በዛ ዘመን የነበረ አንድ ትሬንድ አለ ህዝቡ ይክፍል እግዚአብሔር የሚፈልገው ኡነተኛ የሆነ መመለስ ኡነተኛ የሆነ ንስሐ ሃይማኖተኝነት ሳይሆን ውጫዊ ሳይሆን ፕሪቴንድ ማድረግ ሳይሆን ቲያትር ወይም ትይንት ወይም ሂፖክራት መሆን ሳይሆን ኡነተኛ መመለስ እንደፈለገ እግዚአብሔር በነብዩ በኩል ለህዝቡ ይናገራል ትላንት የተናገረ እግዚአብሔር ዛሬም በመካከላችን ይናገራል ለኔና ለናንተም እግዚአብሔር ይናገራል ልባችሁን እንጂ ልብሳችሁን አትቅደዱ ልባችሁን እንጂ ስጋችሁን አታዋርዱ ልባችሁን ነው የምፈልገው ይላል እግዚአብሔር የእግዚአብሔር ስም የተባረከ ይሁን ይሄ እንግዲህ በጣም ትልቅ መለኮታዊ መልእክት ነው ስፒሪቹዋል የሆነ መልእክት ነው በዛ ዘመን ኢዩኤል ይሄንን ፒክ አድርጎ የእግዚአብሔርን ሐሳብ ለህዝቡ ያስተላለፈበት ምክንያት ምንድነው ብትሉ በባህላቸው እስራኤላውያን ልብስ ይቀዳሉ ባህል ነው ልብስ መቅደድ ባህል ነው የሚቀዱበት ባህል የሆነበት ምክንያት ግን አለው በቂ የሆነ ምክንያት አለው በብሉይ ኪዳን ዘመን አንድ ሰው ልብስ ቀደደ ማለት ልብስ ሲቀድ ታላቅ ሐዘን አግኝቶታል ማለት ነው በታላቅ ሐዘን ውስጥ ነው ማለት ነው የመንፈስ ስብራት አጋጥሞታል ማለት ነው ወይም ደግሞ በኃጢአት ምክንያት የደረሰበትን የንስሐ ቁስል የሚያመለክት ነው ያንን ለመግለጽ ነው ምን ያህል ንስሐ እየገባ እንዳለ በገጠመው ጉዳይ ላይ ለማሳየት ልብሳቸውን ይቀዳሉ ለምሳሌ መጽሐፍ ቅዱስ ውስጥ ተጠቅሷል አይደል ልብሳቸውን የቀደዱ ሰዎች አሉ ያዕቆብ የዮሴፍን መሞት በሰማ ጊዜ ወንድሞቹ የዮሴፍን ጨርቅ በደም ለውሰው በሰጡት ጊዜ ልብሱን ቀደደ ይላል አዘነ የልጁን መሞት ሲሰማ ሙሉ ልብሱን ቀደደ በሐዘን እሱ ብቻ አይደለም ኢዮብ መከራ በገጠመው ጊዜ አይደል ከገጠመው መከራ የተነሳ ልብሱን ቀደደ ይላል አመድ ነሰነሰ ይላል እና በዛ ዘመን ልብስ መቅደድ ባህል ነው ለምን ሐዘን ሲመጣ የሆነ የሚሰብር ነገር ውስጣቸው ሊጠገን በማይችል ሁኔታ የሆነ ነገር ሲገጥማቸው ልብሳቸውን ይቀዳሉ ነገር ግን ጊዜ ያለፈ ወቅት እየጨመረ ዘመን ላይ የተተካ የቆየ ሲመጣ ይሄ ስርዓት የንስሐ የመመለስ ምልክት የነበረው ልብስ መቅደድ ህዝቡ ኡነተኛ ንስሐ ሳይኖረው በውስጡ ቂም ይዞ ኃጢአት ይዞ የድንጋይ ልብ ይዞ በጣም በሚያስገርም ሁኔታ በሰው ፊት ኃጢአተኛና ተጸጽቶ በጣም የተመለሰ መስሎ ለመታየት ብቻ ልብሱን መቅደድ ጀመረ ማለት ነው ስለዚህ እግዚአብሔር ልብ አይቶ ልብሳቸውን ሲቀዱ ሲያይ አልገጣጠም ሲለው በነብዩ በኩል ይሄን መልእክት ተናገረ ልባችሁን እንጂ ልብሳችሁን አትቅደዱ ኢየሱስ ጌታ ነው ልብስ መቅደድ የኡነተኛ ንስሐ ምልክት መሆኑ ቀርቶ የውጫዊ ሃይማኖተኝነት ድራማ ትዕይንትና ቲያትር ሆነ እግዚአብሔር ይህን ሲመለከት እንዲህ አለ እኔ የምፈልገው ልባችሁን እንድትቀዱ ነው ልብሳችሁን አይደለም ኢየሱስ ክርስቶስ ጌታ ነው ነብዩ ይሄንን በመለኮታዊ የሆነ ጥሪ ሲያደርግ መንፈሳዊ መልእክት ሲያደርግ እግዚአብሔር የሚፈልገውን ነገር ሲናገር በዚህ ውስጥ እናያለን
እና በሰው ፊት የምታደርጉት ውጫዊ ድራማ ነው እና ሃይማኖታዊ ቲያትር ነው። አቁሙት እሱን። እኔ የምፈልገው የተቀደደ ልብስ አይደለም፣ ያልተሰራውን ያልተሰበረውን የደነደነውን ልብ አይደለም የምፈልገው፣ የተሰበረ ልብ ነው የምፈልገው። በኔ ፊት ይሰበር ልባችሁ። ጥላቻና ቂማችሁን አቁሙ። ይዛችሁ ልብሳችሁን ብትቀዱ፣ ጥላቻ ይዛችሁ ቂም ይዛችሁ በኔ ፊት ብትቀዱ ዋጋ የለውም አለ እግዚአብሔር። ዛሬ ቅዱሳን ምን ይዘን ይሆን? ምንድነው የምንቀደው? እግዚአብሔር ፊት ምን ይዘን ይሆን የምንቀደው? እግዚአብሔር ፊት የምንበረከከው? ልብስ መቅደድ ውጫዊ ሃይማኖተኝነት ነው። ወደኛ እናምጣው። ወደዚች ዘመን ቤተክርስቲያን እስኪ እናምጣው። ይሄንን ቃል አሁን ወዳለንበት ህይወት እናምጣው። ምን ማለት ነው? እስቲ አሁን ቤተክርስቲያናችን ውስጥ ግቡ፣ ጉባኤዎቻችን ውስጥ ግቡ። ወደ እያንዳንዳችን ህይወት እስኪኑ። ልብስ መቅደድ ማለት ምን ማለት ይመስላችኋል? እግዚአብሔር ከላይ ሲመለከት ይሄንን መልእክት የሚደግመው በቤታችን በቤተክርስቲያናችን ምን ላይ ይመስላችኋል? መቅደድ ብቻ አይደለም አይደለ? ውጫዊ ልብስን መቅደድ ብቻ አይደለም። አሁን ደግሞ እንደገና ኦፖዚት ሆኖ ሌላም መጥቷል። በጣም መሸፋፈንም መጥቷል አይደለ? በጣም መዋብ መጥቷል። ራስን በልብስ ራስን በሆነ ነገር ማስዋብም መጥቷል። እግዚአብሔር ፊት፣ ቤተክርስቲያን ፊት፣ ሰዎች ፊት ግን ያልተቀደደ ልብ፣ በጣም የሚያምር ልብስ ግን ያልተቀደደ ልብ፣ ግን በጣም የተቀደደም ደግሞ ልብስ ሊኖር ይችላል ግን ያልተቀደደ ወይም ደግሞ ያልተሰበረ ልብ። እና በዚህ ዘመን ምናልባት እግዚአብሔር በየሳምንቱ ያለማቋረጥ ቤተክርስቲያን የሚሄዱ ሰዎችን ያያል። የሚመላለሱ፣ የሚዘምሩ፣ የሚጸልዩ፣ በሰው ፊት መንፈሳዊ መስለው ለመታየት የሚጥሩ፣ በጣም መንፈሳዊ ቃላቶችን እየሰካኩ የሚጠቀሙ ግን ልባቸው ግን ያልተሰበረ፣ ልባቸው ግን ድንጋይ የሆነ። ሕዝቅኤል ላይ የድንጋይ ልብ ብሎ የሚያስቀምጠው ይሄንን ነው። የድንጋይ ልብ ማለት ምን እንደሚል ታውቃላችሁ? የማይራራ፣ ለምንም ነገር ሴንስ የማይሰጥ፣ ሪያክት የማያደርግ ነው። ቸርች ይመጣሉ ግን ያመልካሉ፣ ይጸልያሉ፣ ኧረ እንዳውም ነጭ ለብሰው ነው የሚመጡት፣ ይዋባሉ፣ ያላቸውን ሁሉ ያደርጋሉ። አይልበሱ አይደለም እያልኩ ያለው፣ እጅግ ተውበዋል። ልባቸው ግን እንደዛ ነው ወይ? እግዚአብሔር ይመለከታል። ልብስ አይደለም የምፈልገው፣ ልባችሁን አልብሱት፣ ልባችሁን ፍቅር አልብሱት፣ ልባችሁን ምህረት አልብሱት፣ ልባችሁን ርኅራኄ አልብሱት ይላል እግዚአብሔር። ኢየሱስ ጌታ ነው። በቋንቋ በመድረክ አገልግሎት በጣም የተሳካልንን፣ በጣም ብዙዎችን በስብከታችን እናስደንቃለን፣ ብዙዎችን እናስገርማቸዋለን። ልባችን ግን ድንጋይ ነው። ግን ከቤተ ክርስቲያን ወይም ከመድረክ ስንወርድ ታዲያ እግዚአብሔር ልብ ነው የምፈልገው፣ ልብስ አትቅደዱ ያለበት ምክንያት ምንድን ነው? ይሄ ሁሉ ሆኖ ከቸርች ሲወጡ ዘምረን፣ እንደዛ ተውበን፣ ዘለን፣ ጸልየን፣ እልል ብለን፣ አገልግለን፣ በጣም በቃ መንፈስ ወርዶ ሰው ተነክቶ ተደንቀን እኛ ስንወርድስ፣ ልክ ከደጁ ከመድረኩ ስንወርድ በዘር እንከፋፈላለን፣ በጎሳ እንከፋፈላለን፣ በቋንቋ እንከፋፈላለን፣ ቂም እንይዛለን። ምንም ችግር የለብንም፣ አንረሳም። ሰውን እናማለን፣ ቡጭቅጭቅ አድርገን ከጀርባው እንበታትነዋለን ይዘን። ድንጋይ ይለዋል እግዚአብሔር ይሄንን ልብ። ውሸት ውስጥ መኖር አይከብደንም፣ ብዙ ሴንስ አናረገውም። ይሄ በሙሉ ይላል እግዚአብሔር ተሰብስቦ ልብስ መቅደድ ነው። ልብ አይደለም የተቀደደው፣ ልብስ ነው። ዘረኛው ናቸው፣ ቂመኛው ናቸው፣ ጎሰኛው ናቸው። በቋንቋ በምናምን የሆነ የራሳችሁ ብቻ ሰርክል ሰራችሁ። ልብስ ነው የቀደዳችሁት፣ ልብ አልቀደዳችሁም። እግዚአብሔር ዛሬ ራሳችንን እንድናይ ይፈልጋል። ልብሳችንን ነው የምንቀደው ወይስ ልባችንን ነው እግዚአብሔር ፊት? እውነተኛው ታዲያ ልብስ መቅደድ ምንድን ነው? በዚህ ዘመን የሚያስፈልገን እውነተኛው ልብስ መቅደድ የቱ ነው? እውነተኛ ንስሐ ማለት ነው። እውነተኛ ንስሐ፣ እውነተኛ መመለስ፣
የልብ መጋረጃ በእግዚአብሔር ፊት መበጣጠስ ማለት ነው። በኃጢአት በጥፋት በእግዚአብሔር ፊት መሬት ላይ ተደፍቶ እውነተኛ ንስሐ በመግባት በእግዚአብሔር ፊት ማልቀስ ማለት ነው። ቅዱሳን የተቀደደ ልብ ያንን ነው የሚያደርገው። እግዚአብሔርን እንደበደለ ነው የሚያውቀው። በደረቱ ተኝቶ ያለቅሳል እግዚአብሔር ፊት። ስለለበሰው ልብስ ግድ አይለውም፣ ስለ ሰው ግድ አይለውም፣ ስለ ክብሩ ግድ አይለውም፣ ስለ ስሙ ግድ አይለውም። ለምን? ልቡ ተቀዷል። ኢየሱስ ጌታ ነው። በውስጡ ያለውን ቂም፣ ዘረኝነት ሁሉ፣ ጥላቻ፣ ኩራት ሁሉ አውጥቶ በፍቅርና በርህራሄ ይተካል። ኢየሱስ ክርስቶስ ጌታ ነው። የተቀደደ ልብ የእግዚአብሔርን ድምጽ ሲሰማ እግዚአብሔር ሲናገረው በፍቅሩ ይቀልጣል። ለሰው ልጅ ህመም የሚራራ ልብ ይኖረዋል። የሥጋ ልብ ይዞ ይገለጣል። የሰው ህመም ይሰማዋል። እሱን እስኪያመው አይጠብቅም። የሰው መሞት ይሰማዋል። እሱ ቤት እስኪሞት አይጠብቅም። የሰው መራብ ሴንስ ያደርገዋል። እሱ እስኪራብ አይጠብቅም። የሥጋ ልብ እና እግዚአብሔር እንዲህ አለ፣ ልብሳችሁን አትቅደዱልኝ። ኖ ኖ ኖ ኖ ኖ፣ ልባችሁን ነው መፈልገው። ልባችሁን ነው መፈልገው። ኢየሱስ ክርስቶስ ጌታ ነው። አብዛኞቻችን ልባችን ደንድኗል። አይገርምም? ድንጋይ ሆኗል። ሳናቀው ሳናስተውለው መንፈስ ቅዱስ ሊሰራ መጥቶ መስራት አቅቶታል። ለምን? ድንጋይ ሆኗል ልባችን። የሥጋ ልብ የለም፣ አተነዋል። አንዳንድ ሰዎች እንደዚህ ይላሉ፣ አይ በቃ እኮ እግዚአብሔር በውስጣችን ኦልሬዲ የጽድቁን ዘር አስቀምጧል። ዘር ደግሞ መቼስ ብርቱካን የገባበት ሎሚ እንደማያፈራ በቃ እናፈራለን። ኖ፣ እግዚአብሔርን ለመምሰል ራስን አስለምድ የሚለው ቃል ለዚህ ምን የተጻፈው? ኤክሰርሳይዝ ማድረግ አለብን፣ ማስወገድ አለብን። እንደዛ ከሆነ የታለ ታዲያ አሁን የምናየው ነገር? ዘሩ አልገባም፣ በእውነት በጌታ አላመንም። እንደዛ ከሆነ ኢየሱስ ጌታ ነው። ስለዚህ ልባችሁን ምን አድርጉ? ቅደዱ። እንጸልይ እስኪ ቅዱሳን ጥቂት ደቂቃ። እግዚአብሔርን በሉት፣ ዛሬ በህይወቴ እንዳትሰራ ያደረገህ ነገር፣ በህይወቴ እንዳትቀጥል፣ ያንተ በረከት በህይወቴ እንዳይፈጥን እጅህን የያዘ ልቤን ዛሬ እንድትፈውሰው ፈልጋለሁ። እንደ ቤተ ክርስቲያን ፈውስ ያስፈልገናል። እንደ ቤተሰብ ፈውስ ያስፈልገናል። እንደ ሀገር ፈውስ ያስፈልገናል። ልብ ነው መፈወስ ያለበት። ስሜታችን፣ ሐሳባችን፣ ፈቃዳችን እነዚህ መፈወስ አለባቸው። በሙሉ ኃይላችን ከእግዚአብሔር ጋር ሙቮን ለማድረግ እነዚህ መፈወስ አለባቸው። እነዚህ በእግዚአብሔር እይታ ውስጥ ሲታዩ ዝቅ ያሉ። ለዚህ ነው መጽሐፍ ሲናገር ልቡ ወደ ተሰበረ በመንፈሴ ወደሚንቀጠቅጥ ወደዛ ሰው ምን እላለሁ? መለከታለሁ። ሌላ ስፍራ ላይም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እግዚአብሔር ትዕቢተኞችን ምን ያደርጋል ይላል? ይቃወማል። የድንጋይ ልብ ነው ያላቸው። ለትሑታን ግን ምን ያደርጋል? ጸጋ ይሰጣል፣ ጸጋ ይጨምራል፣ የእርሱን አብሮነት ይጨምራል። አብሯቸው መሆኑን አብሯቸው እየሰራ በምስክርነቱ ያጸድቃል። ኢየሱስ ጌታ ነው። ስለዚህ እግዚአብሔርን እንደዚህ በሉት፣ ዛሬ ልቤን በፊት ላፈሰው ፈልጋለሁ። ያቺ ሴት በእግሮቹ ፊት የአልባስጥሮስ ሽቶን እንደሰበረችው ልቤን ልሰብርልህ ፈልጋለሁ። ፈቃድህን፣ ድምፅህን ስሰማው ልደሰት ፈልጋለሁ። ያንተን ሐሳብ በህይወቴ ማድረግ ፈልጋለሁ። ዛሬ ልቤ ላይ የተቀመጠ ድንጋይ ያደረገ ቂም ቢሆን፣ በደል ቢሆን፣ ዘረኝነት ቢሆን፣ ማንነት ቢሆን፣ የዓለምና የሥጋ ሐሳብ ቢሆን ዛሬ ይነሳ በኢየሱስ ስም።
ይነሳ ከቤታችን ይነሳ ከልባችን ላይ ይውጣ ከማንነታችን ላይ እግዚአብሔር ለምድሮቻችንም እግዚአብሔር ለግል ሕይወታችንም ፈውስ ያድርግ ለመንፈሳዊ ሕይወታችን ፈውስ ያድርግ ድንጋይ ላይ እንዳንዘራ እግዚአብሔርን ቃል ድንጋይ ላይ መዝሙር እንዳንዘራ ድንጋይ ላይ ጸሎት እንዳንዘራ ዛሬ እግዚአብሔር ልቤን ፈውሰው በሉት እንድትሰራ ፈልጋለሁ እንድታግዘ ንስሐ ልገባ ወዳለሁ ወደፊት ልመለስ ፈልጋለሁ ኢየሱስ ጌታ ነው ልቤን በሉት ልቤን ኦ ማክሬቬስ ሲባሃካቶራባስ ጃባሃኮራ ማሐሳካቶራባዲያቦስ ሌክራቫጂያ ማሳካራቫሃዲያ ላቦስ Rosso corrama shabahadia labos revesi bahakrovodiabas እውነተኛ ልብ ፈልጋለሁ በሉት ምናልባት ዛሬ በዚህ ምሽት ይቅርታ ማድረግ ያቃታችሁ ሰዎች ካላችሁ በእውነት ዛሬ ልጸልይላችሁ ፈልጋለሁ እግዚአብሔር ዛሬ ነፃ ያወጣችኋል እግዚአብሔር ልቦቻችሁን ያዘናችሁበት ሰው ካለ ምልክት ስጡኝ በእውነት አንዳንድ ቁጥር እየጻፋችሁ ጸልይላችኋለሁ ምክንያቱም እግዚአብሔር የተቀደደ ልብ ነው የሚፈልገው የተቀደደ ልብስ አይደለም ሊሰራ እግዚአብሔር ብዙ ነገር በህይወታችሁ ሊያደርግ ነገር ግን ይሄ እንደዚህ ድንጋይ ሆኖ የያዘውን ነገር ዛሬ እግዚአብሔር ከህይወታችሁ ላይ ያነሳዋል እግዚአብሔር ልባችሁን ይፈውሳል እግዚአብሔር ልባችሁን ይመልሳል መውደድ ያቃታችሁ ጠልታችሁ ሰው ከደረሰባችሁ በደል የተነሳ ከደረሰባችሁ ጉዳት የተነሳ ለዛ ሰው ይቅርታ ማድረግ ያቃታችሁ እግዚአብሔር በሐዘን አይከብርም ባይዘው አይገርምም እግዚአብሔር ዘመዶቻችሁ ሞተው በጣም የምትወዳችሁ ሰዎች አጣችሁ ሐዘን ግን ከልባችሁ ላይ አልነሳ ያለ ዛሬ በኢየሱስ ስም ጸልያለሁ በኢየሱስ ክርስቶስ በሐዘን ምክንያት ድንጋይ እንዲሆን ልባችሁ የተፈለገበትን ዛሬ እግዚአብሔር በመንፈሱ እግዚአብሔር የድንጋዩን ልብ ያወጣዋል ከውስጣችሁ እግዚአብሔር ፍቅር ይሞላዋል እግዚአብሔር ፈውስ ያደርጋል በኢየሱስ ስም ጸልያለሁ ዛሬ የህዋ ጸባዖት ለሚባል ወንድሜ ወረህቴ እግዚአብሔር የልብ ፈውስ እንዲያረግ እግዚአብሔር ከልብ ላይ የተተከለው ነገር እንዲያነሳ እጁ ይችላል ምህረቱ ይሄን ማድረግ ይችላል ዛሬ በኢየሱስ ስም ጸልያለሁ ለእህቶቼ ለወንድሞቼ ጸልያለሁ አባቶች የልብ ፈውስ ይምጣ ዛሬ ልብ ይፈወስ ዛሬ ይቅር ማለት ባቃታቸው ምህረት ማድረግ በከበዳቸው የተደረገባቸው በደል እግዚአብሔር ሆይ ስጋቸው ላይ ልባቸው ላይ ታትሞ የቀረበት ዛሬ በኢየሱስ ክርስቶስ ስም ለወንድሜ ዮሴፍ ጸልያለሁ እጅህ ይዘርጋ ላንዴና ለመጨረሻ እግዚአብሔር ሆይ ይነሳ በኢየሱስ ስም ሰንሰለቱ ይበጠስ የታሰረበት ነገር ነፃ ይውጣ ዛሬ በጌታ በኢየሱስ ስም ጸልያለሁ ልቡ ዛሬ በምህረት ይሞላ በርህራሄ ይሞላ በይቅርታ ይሞላ በኢየሱስ ስም ይሞላ ኃይልህ ይምጣ መንፈስህ ይምጣ ልቡንም ይቀይር እግዚአብሔር ሆይ ዛሬ ለምህረት የተዘጋጀ እንዲሆን ከአንደበቱ ሳይቀር መፈታት እንዲሆን ዛሬ አባት ሆይ ይቅር የሚልበት እጅ ዛሬ በኢየሱስ ክርስቶስ ስም እኔ ጸልያለሁ ይዘርጋ ጸልያለሁ ለህታችን ቲጂ አባት ሆይ በኢየሱስ ስም የልብ መፈወስ ይሁን ዛሬ የታመሙ ልቦች ይፈወሱ ዛሬ ዘይት ይፍሰስ በልባቸው ላይ ቁስል ይፈወስ ዛሬ በኢየሱስ ስም ይፈወስ ዛሬ እጅህ እግዚአብሔር ሆይ ይሄንን የደማውን ልብ የቆሰለውን ልብ እግዚአብሔር ሆይ ልብ የብዙ ነገር ማዕከል ነው እግዚአብሔር ሙቮን እንዳያረግ የያዘውን ዛሬ በኢየሱስ ስም በደል ይነሳ ሐዘን ይነሳ ቂም ይነሳ በኢየሱስ ስም ይነሳ እጅህ ይግባ በየቤቱ እጅህ ይግባ በየቤቱ በኢየሱስ ስም ለህቴ ጸልያለሁ ለቲጂ በኢየሱስ ስም እጅህ ይሄንን ልብ ይዳስ ዛሬ ሐሳቧን መንፈሷን ስሜቷን ሳይቀር እግዚአብሔር ሆይ ልባቸው ይቀየር የእህቶቼ ልብ ይቀየር የወንድሞቼ ልብ ይቀየር የቅዱሳን ልብ ይቀየር በኢየሱስ ስም ይቀየር ዛሬ አባት ሆይ የልብ ፈውስ ይሁን ዛሬ የልብ ፈውስ ይሁን ዛሬ ልባቸው ይቀየር ዛሬ ኦ ራማሳካቶላ ባዲያቦስ ጀባሃቶራ ማሐሳካቶላ ባስ ሊጎቶሞ ዲያባስ ረሜከቴሌቤዲያባስ የሚያክመው የስም ዘይት ይፍሰስ ዛሬ በልባቸው ላይ ይፍሰስ የት ሄደ እስኪሉ ድረስ ፈልገው እስኪያጡት ድረስ ሐዘን ከልባቸው ላይ ይነሳ
ቂም ከልባቸው ላይ ይነሳ። ጥላቻ ከልባቸው ላይ ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። እጅ ዛሬ ይሄን ስራ ይስራ። የብዙዎች የተቆለፈ ልብ ይከፈት ዛሬ በኢየሱስ ስም ይከፈት። በረከታቸውን ከዚህ የተነሳ የያዘ መንፈሳዊ እድገታቸውን የያዘ ካንተ ጋር ከሐሳብ ጋር እንዳይራመዱ ያደረገ ሊኬጅ አድርጎ የቆየ ዛሬ ልቦች ይፈወሱ። በኢየሱስ ስም ይፈወሱ። የተጋረደ መጋረጃ ይቀደድ ዛሬ። አባቶይ ጸሎታችን ጭምር እንዲሰማ አምልኳችን ወደ አንተ እንዲያውድ ዛሬ ነው ጸልያለሁ። በሐዘን የተመቱ ልቦች መጽናናት ይሁንላቸው። መጽናናት ይሁንላቸው። የመጽናናት መንፈስ ይለፍባቸው። የሐዘን እግዚአብሔር ሆይ በሐዘን ውስጥ ያሉ ልቦች ዛሬ ነፃ መውጣት ይሁን። በኢየሱስ ስም ይውጡ ዛሬ። ነፃ ይውጡ ዛሬ። እግዚአብሔር ሆይ ሐሴት ይግባ። በኢየሱስ ስም ነፃ ይውጡ ዛሬ። ፈልገው እስኪያጡት ድረስ ይሄን ሐዘን ፈልገው እስከሚያጡት ድረስ ዛሬ የሚፈውስ መንፈስ ይውረድ። የሚፈውስ ኃይል ይውረድ። እጅ ትግባ በየቤቱ። እጅ ትግባ በየቤቱ። በኢየሱስ ስም ይግባ እጅ ዛሬ። ኦራማሳካቶለቦስ ጃባሃካቶራ ማሃዲያቦስ ረከተለበገደለበዲያቦስ ሪሞሶ ኮቶራ ማሃዲያቦስ ያዘኑ ልቦች ይፈወሱ ዛሬ። አባ የወረደ ልብ ይነሳ ዛሬ። እግዚአብሔር ሆይ ይነሳ። ጥቁር ጥላሸት የተጋረደበት ልብ ዛሬ በብርሃን እሳት ይነካ ዛሬ። ኦ ማግራቫሳ ካቶራ ባዲያላቦስ ራማጃጋዳላባጋዳላቦስ ድንጋይ እንዲሆን የተፈለገ ልብ ዛሬ በኢየሱስ ስም የሥጋ ልብ ይሁን። መንፈስ ቅዱስ ይለፍበት። ኃይልህ ይለፍበት። የስም ጉልበት ይለፍበት። በኢየሱስ ስም ይለፍበት። እግዚአብሔር ሆይ ንስሐ መግባት ያቃተው ልብ ቢኖር ዛሬ እግዚአብሔር ሆይ ምንም የማይመስለው ኢንተርቴን የሚያደርግ ምንም የማይሰማው እግዚአብሔር ንስሐ መግባት ያቃታቸው ልቦች ዛሬ በኢየሱስ ስም በመንፈስ ጉልበት ይነኩ፣ ይንበርከኩ፣ አንተን ይፈልጉ፣ ፊትህን ይፈልጉ፣ ወደ አንተ ይሩጡ በኢየሱስ ስም። በቤተሰቦቻቸው ቢኖር፣ በቤታቸው ቢኖር፣ በቤተ ክርስቲያን ቢኖር ዛሬ እንጸልያለን። እግዚአብሔር ሆይ ልቦች ይመለሱ፣ በኢየሱስ ስም ይመለሱ። የወጡ ልቦች ከመስመር ይመለሱ ዛሬ። አቅም ይሁናቸው እግዚአብሔር ሆይ፣ ጉልበት ይሁናቸው። እጅህ እግዚአብሔር ሆይ በየቤቱ ይግባ ዛሬ። የስም ጉልበት በየቤቱ ይግባ ዛሬ። መንቀል ያለበትን ይንቀል ዛሬ። ማንሳት ያለበትን ያንሳ ዛሬ። መፈወስ ያለበትን ይፈውስ ዛሬ። ማበርታት ያለበትን ያበርታ ዛሬ በኢየሱስ ስም። አባት ሆይ እናመሰግንሃለን። መንፈስ ቅዱስ የብዙዎች ልብ እየተፈወሰ ስላለ አመሰግንሃለሁ። የብዙዎች የሐዘን ልብ በደስታ እየተቀየረ ባንተ እጅ እየተደገፈ ስላለ፣ ባንተ እጅ እየተዳሰሰ ስላለ እግዚአብሔር ሆይ ከዚህ ምሽት ጀምሮ ፈልገው ስለማያገኙት አመሰግንሃለሁ። እንቅልፍ እንኳን ያጡ ሰዎች እግዚአብሔር ሆይ ከዚህ ምሽት ጀምሮ የሰላም እንቅልፍ፣ የእረፍት እንቅልፍ ስለሚተኙ አመሰግንሃለሁ። አባቶይ አዎ መንፈስ ቅዱስ ኢየሱስ አባት ሆይ ስለሰማኸኝ አመሰግንሃለሁ። በዚህ ምሽት የልቦች ፈውስ ስለሆነ አመሰግንሃለሁ። እግዚአብሔር የልቦች መፈታት ስለሆነ አመሰግንሃለሁ። አንተ ስላለፍክ አመሰግንሃለሁ። እግዚአብሔር ሆይ እጅ ስላለፈ አመሰግንሃለሁ። መንፈስህ በልባቸው ስለፈሰሰ አመሰግንሃለሁ። ከዚህ ምሽት ጀምሮ እግዚአብሔር ሆይ ልባቸው ስለተቀየረ አመሰግንሃለሁ። እንደነበሩት ስለማያገኙት አመሰግንሃለሁ። እግዚአብሔር ሆይ ይሄ ፈውስ፣ ይሄ ዛሬ የተከናወነው የመንፈስ ቅዱስ ኢንካውንተር መንፈስ ቅዱስ ሆይ በህይወታቸው ከዚህ በኋላ ባሉት ቀናቸው ላይ መንፈስ ቅዱስ ፍሬ ስለሚያፈራ አመሰግናለሁ። ይቅርታ የሚያደርግ ፍሬ፣ የደስታ ፍሬ፣ ለሰዎች የሚራራ ለበደሉን ሰዎች የሚያዝን እግዚአብሔር በዚህ ፍሬ ስለሚባረኩ ነው ያመሰግናለሁ። መንፈስ ቅዱስ ክብር ሁሉ ለአንተ ይሁን። አባት ሆይ እናመሰግንሃለን። ከፓስተር ሳሚ ጋር እስኪ እንጸልያለን። አጭር ጸሎት በዚሁ መንፈስ ኢየሱስ ጌታ ነው። ያመሰግንልናል።
እግዚአብሔር እንዳልኳችሁ ነው። ዛሬ ተናግሮናል። ደግሞም በእውነት ነው ምላችሁ እግዚአብሔር ስራውን ሰርቷል። ዛሬ የብዙዎች ልብ ተነክቷል። ኢየሱስ ጌታ ነው። ፓስተር ካንተ ጋር እናመሰግናለን። እግዚአብሔር ይመስገን። ዛሬ እግዚአብሔር ቃሉን ልኮልናል። እግዚአብሔር ዛሬ ተናግሮናል። ጌታ የተባረከ ይሁን። ስለ ልብ ብዙ ቦታ መጽሐፍ ቅዱስ ይናገራል። ልጄ ሆይ ልብህን ስጠኝ ይላል አንድ ቦታ። እግዚአብሔር ይመስገን። ለእግዚአብሔር ልንሰጥ የምንችለው ነገር ልባችንን ስለሆነ እግዚአብሔር በሱ ዘንድ ፍጹም የሆነውን ልቡ በሱ ዘንድ ፍጹም የሆነውን ይመለከት ዘንድ ዓይኖቹ በምድር ሁሉ ያያሉ ይላል። በሌላ ቦታ ላይ ደግሞ እግዚአብሔር የልብ አምላክ ነው። ስለዚህ ልባችን እንዲፈወስ ፈልጓል ማለት ነው። ዛሬ የተናገረን የልብ ፈውስን እግዚአብሔር ይመስገን። በሰው ፊት ምንም ሆነን ብንታይ እግዚአብሔር ደግሞ የሚያየው ልባችንን ስለሆነ ጌታ ዛሬ ልባችንን ጠይቆናል፣ ዲማንድ አድርጓል። ልባችሁን ፈውሱ፣ ልባችሁን ቅደዱ፣ ልባችሁን ስጡኝ፣ ክፈቱ ነው ያለው እግዚአብሔር። ሃሌሉያ። ይሄን ሲል የሚቀጥል ነገር አለ ማለት ነው። ምን ሊናገር ነው? ምን ሊሰጠን ነው? ምንስ ሊሞላ ነው? ልባችሁን ክፈቱ ያለው። ሃሌሉያ። እግዚአብሔር ይመስገን። የታመነ አምላክ ስለሆነ እግዚአብሔር ሆይ እናመሰግንሃለን። ከቃልህ ቀጥሎ ደግሞ የሚሆን ነገር ስላለ እግዚአብሔር ሆይ እናመሰግንሃለን። ቃል ተናግረህ ቃልህ ፈውስ ስለሚያመጣ፣ ቃልህ ስለሚፈጥር፣ ቃልህ ስለሚከፍት፣ ቃልህ ስለሚሰራ በኢየሱስ ስም እናመሰግንሃለን። ጌታ ሆይ እኛ ፈቅደንና ወደን በሮችን እንከፍታለን፣ ልባችንን እንከፍታለን። እግዚአብሔር ሆይ ልባችንን በፊትህ እናዋርዳለን፣ ዝቅ ዝቅ እንላለን። ጌታ ሆይ አንተን መሸንገል አንችልም። ሰዎችን መሸንገል መሸወድ እንችል ይሆናል። በቃላት ብዛት በልብሳችን በውጫችን መስለን እንታይ ይሆናል። አንተ ፊት ግን መስሎ መታየት አይቻልም። ምክንያቱም አንተ የምታየው ልብን ስለሆነ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለ ዛሬው ቃል እናመሰግንሃለን። እግዚአብሔር ሆይ እውነተኛውን መስዋዕት ልባችንን እንድንሰጥህ እንድንከፍት እግዚአብሔር ሆይ ስለፈቀድክ ስለጠራህን ዛሬ ወደዚህ ስለጋበዝከን በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ አንተ ቃል ስትናገር ሰማይና ምድር ተፈጥረዋል፣ ከቃል በኋላ ይሁን ስትል ሆኗል። ዛሬም ቃል ልልካሃል። እግዚአብሔር ሆይ ቃሉን ላከፈወሳቸው እንደሚል የዛሬው ቃል ፈውስ ስለሚሆንልን በኢየሱስ ስም እናመሰግንሃለን። እኔ ትሁት ነኝ ብለን ማስወራት ሳይሆን፣ እኔ የዋህ ነኝ ሳይሆን፣ በአንተ ፊት የዋህ ሆኖ ትሁት ሆኖ መገኘት መታየት እንዲሆንልን እግዚአብሔር ሆይ እንጸልያለን። ጌታ እግዚአብሔር ሆይ በኢየሱስ ስም በአክቲቪቲዎች፣ በዝማሬዎች፣ በለመድናቸው መንፈሳዊ እንቅስቃሴዎች፣ በጸሎትም ብዛት አንተን ኮንቪንስ ማድረግ አንችልም። ነገር ግን እግዚአብሔር ሆይ በልባችን ትህትና፣ በልባችን ንጽህናና በመዋረዳችን በፊትህ ጌታ ሆይ ያንተን ትኩረት ማግኘት እንችላለን። ስለዚህ ጌታ ሆይ ራሳችንን ላንተ እናዋርዳለን፣ ራሳችንን ዝቅ ዝቅ እናደርጋለን፣ ልባችንን በፊትህ ዝቅ እናደርጋለን። እንደ አልባስጥሮስ ብልቃጥ ያቺ ሴት በፊትህ እንደሰበረችው ኢየሱስ ዛሬ ልባችንን እንሰብራለን። ዛሬ ልባችንን ዝቅ አድርገን በአንተ እግሮች ስር በዙፋን ፊት እናስቀምጣለን፣ እንሆናለን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም የልባችንን ከዛ ውስጥ የሚወጣን መስዋዕት፣ ከዛ ውስጥ የሚወጣን ዝማሬና አገልግሎት ፍቅር እግዚአብሔር ሆይ ትቀበለዋለህ። አለዛ ጌታ ሆይ በፊት ስርዓት ብቻ ነው የሚሆነው፣ አንተን የሚያስደስት አይሆንም። እግዚአብሔር ሆይ ስለዚህ ስለተናገርከን ቃል በኢየሱስ ስም እናመሰግንሃለን። በኢየሱስ ስም እናመሰግንሃለን። ደግሞ ማስተዋልና ጥበብ ሰጥተህን እግዚአብሔር ሆይ በዚህ ቃል እንድንተጋ ራሳችንን ዕለት ዕለት እየሰጠን ልባችንን ላንተ እያስገዛን የውስጥ ሐሳባችንን፣ ምኞታችንን፣ መነሻ ሐሳባችንን፣ ሞቲቫችንን ሁሉ ላንተ እያስገዛን እግዚአብሔር ሆይ ለቃል ታማኝ ሆነን እንድንኖር ደግሞ የሚረዳ ጸጋም ስላለ ተመስገን። ጌታ ሆይ አንተ ትእዛዝ ሰጥተህ ብቻ የምትሄድ አምላክ አይደለም። በዚህ በአዲስ ኪዳን ደግሞ ቃልህን
ፈቃድህን የምንፈጽምበትም ጸጋ ስላለን ኃይል ስለተሰጠን ኢነርጂ ስላለን እግዚአብሔር ሆይ ያንተ ኃይል ስለሚረዳን መንፈስ ቅዱስ ስለሚያግዘን ስለሚያበረታታን ስለሚያቆመን ስለሚደግፈን ጌታ ሆይ እናመሰግንሃለን። በድካማችን በኩል የሚቆምልን መንፈስ ቅዱስ ስላለ የሚፈርድብን ሳይሆን የሚደግፈን የሚያግዘን መንፈስ ስለሰጠን ጌታ ሆይ ደግሞ እናመሰግንሃለን። ክብር ላንተ ይሁን። በአንተ ፊት የምንሮጠው ሩጫ የምናገለግለው አገልግሎት ሁሉ ከልብ እንዲሆን ጌታ ሆይ እንድትረዳን ደግሞ እንለምንሃለን። ሃሌሉያ ሃሌሉያ ሃሌሉያ። በጌታ በኢየሱስ ክርስቶስ ስም መስዋዕታችን ከልብ እንዲሆን፣ መስጠታችን ከልብ እንዲሆን፣ አገልግሎታችን ከልብ እንዲሆን እግዚአብሔር ሆይ ወደ ውስጣችን ማየት እንድንችል ወደ ልባችን እንድትመልሰን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ከግርግሩ ከመዝሙር ከጭፈራው ከዝላዩ ግርግር ባሻገር ይሄን ሁሉ የምናደርገው ከልብ እንዲሆን በመንፈስ እንዲሆን ጌታ ሆይ ኢየሱስ ስም እንጸልያለን። ጌታ ሆይ አንተ ከልባችን ይልቅ ታላቅ ነህ እንደሚል ቃልህ አንተ ታላቅ አምላክ ነህ፣ ለታላቅነትህም ፍጻሜ የለህም። ጌታ ሆይ እጅግ አድርገን እናመሰግንሃለን። ስለዚህ ምሽት ስላገለገሉን ወንድሞችና እህቶች፣ ስለ ሊሊ፣ ስለ ፓስተር ዮናስ፣ በዚህ ፕላትፎርም ውስጥ ስላሉ ሰዎች፣ ይህን ቃል ስለሰሙ ሁሉ እግዚአብሔር ሆይ እናመሰግንሃለን። አብዝተህ እንድትባርካቸው በጌታ በኢየሱስ ክርስቶስ ስም እጅህ እንዲዘረጋ ጸጋ እንዲበዛ እግዚአብሔር ሆይ በመንፈስ ቅዱስህ እንድትዳስሳቸው ወደ ሌላ ሌቭል ህይወታቸውን ከፍ እንድታደርግ በጌታ በኢየሱስ ስም ጸልያለሁ። ኑሯቸው ይባረክ፣ ህይወታቸው ይባረክ፣ ልጆቻቸው ይባረኩ፣ ትዳራቸው ይባረክ፣ መውጣት መግባታቸው ይባረክ፣ እቅድ ጸሎታቸው ይባረክ፣ ምኞታቸው ይባረክ። በጌታ በኢየሱስ ክርስቶስ ስም ማህበራዊ ግንኙነታቸው ሶሻል ኢንተራክሽናቸው ሁሉ እንዲባረክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጸልያለሁ። በአንተ ፊት የተወደደ መስዋዕት፣ በአንተ ፊት ደስ የሚያሰኝ መስዋዕት የተሰበረ ልብ ነውና ቃልህ እንደሚል ጌታ ሆይ እንደዚህ ስለሚሆንልን ስለምትረዳን ስለምታግዘንም እናመሰግንሃለን። አቤቱ ሚራክል ሴንተር ቤተክርስቲያን እንድትባርክ ለብዙዎች በረከት እንድታረጋት ለብዙዎች በመንፈስ መዳሰስ በነፍስ መዳሰስ በስጋም መፈወስ ምክንያት እንድትሆን ፊዚካሊ ሳይቀር ሰዎች እንዲለወጡ ኑሯቸው እንዲለወጥ ህይወታቸው እንዲለወጥ ኢን ኤንድ አውት እንዲባረኩ ኢን ኤንድ አውት እንዲፈወሱ ኢን ኤንድ አውት እንዲቀየሩ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ መንፈሳቸውን ነፍሳቸውን ብቻ አገልግለን ስለ ስጋቸው አይገደንም ብለን አይደለም የምንለቃቸው የምንሸኛቸው፣ ለሁለንተናቸው ይገደናል። ጌታ ሆይ ደግሞ አንተ ፕሮቫይድ ስለምታረግ ይህችን ቤተክርስቲያን ስለምትባርካት እናመሰግንሃለን። በእውነተኛ ፍቅር ስለመያያዛችን እግዚአብሔር ሆይ እናመሰግንሃለን። ክብር በሰማይና በምድር ላንተ ይሁን፣ በሕያው ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን አሜን። ጌታ ኢየሱስ ይባርካችሁ። ምናልባት ፎሎ ያላረጋችሁ ሰዎች ካላችሁ ፎሎ አርጉ። በጌታ ፍቅር በጣም እንወዳችኋለን። የፊታችን ቅዳሜ በዚህ በካምፓላ ያላችሁ ቅዱሳን፣ ምናልባት ደግሞ በካምፓላ የሌላችሁ ግን ካምፓላ ወዳጅ ዘመድ ያላችሁም ካላችሁ 4 ፒኤም ጀምሮ የስፒሪቹዋል ግሮስ ክላስ አለን። 5 ፒኤም ጀምሮ ደግሞ ልዩ አምልኮ የጸሎት ጊዜ አለን። ስፔሻሊ የፊታችን ቅዳሜ ልባቸው ለተጎዳ ሰዎች፣ በሐዘን ውስጥ ይቅርታ ማድረግ ላልቻሉ ሰዎች የምንጸልይበትም ቀን ነው። ስለዚህ መተን አብረን የእግዚአብሔርን ጸጋና መንፈስ እንድንካፈል እግዚአብሔር በዛ ጸሎት ውስጥ ደግሞ ህይወታችንን እንዲቀይር ጥሪ ያደርጋለሁ። አብረን መተን የእግዚአብሔርን ጸጋ እንካፈል እላለሁ። ጌታ ኢየሱስ ይባርካችሁ። እጅግ ወዳችኋለሁ። ተባረኩ። መልካም ምሽት። ምናልባትም ደግሞ በሌላ ሳይድ ላላችሁ ደግሞ መልካም ቀን ይሁንላችሁ።